ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 እንደዚህ አነባለሁ። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛሎም ጉልበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክቱማል፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ከፍናርግ መጽሐፋችንን ከፍናርግ እኔ የምለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በዚህ ምሽት ከኔ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ ቅዱሳን ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የሚገኘው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 የተወደደ የመጽሐፍ ቅዱስ ክፍል ነው። ይህ ክፍል ለባቢሎን ምርኮኞች እግዚአብሔር የሰጠው የመጽናናት ቃል ነው። እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። እንደነገርኳችሁ ትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም እጅግ ከተወደዱ ከሚወደዱ መጽሐፎች ምዕራፎች መካከል አንዱ ነው። ይህ ምዕራፍ መሲያዊ ትንቢትን የያዘ ምዕራፍ ነው። ምክንያቱም ደግሞ ይህን መጽሐፍ በምታነቡበት ጊዜ መጽሐፍ ቅዱሳችሁን ስታጠኑ ይህ መጽሐፍ ወይም ይህ ምዕራፍ በባቢሎን ምርኮ ላሉ ለእስራኤል ልጆች ለመጽናናታቸው የተነገረ የትንቢት ቃል ነው። መጽሐፉን በምታጠኑበት ጊዜ በተለይም ደግሞ እነዚህ የእስራኤል ልጆች ወደ ባቢሎን ምርኮ እንደተወሰዱ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ በየ7 ዓመቱ አንድ ጊዜ ምድሪቷን እንዲያሳርፉ የሰጣቸውን ሕግ ለ490 ዓመት ባለመጠበቃቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ስለዚህ እግዚአብሔር ሕዝቡን ከምድሪቷ ላይ ነቅሎ ወደ ባቢሎን ወስዶ ሕጉን የፈጸመበት ጊዜ ነው የባቢሎን ምርኮ። መጽሐፍ ቅዱሳችሁን በምታጠኑበት ጊዜ የባቢሎን ምርኮ ለእስራኤላውያን ትልቅ ታሪክ ያለው ምርኮ ነው። ይህንን በደንብ ደግሞ ስትመለከቱ በተለይ የባቢሎን ምርኮ የዘመን ማከፈያ ሆኖ የሚያገለግል ነው። በእስራኤል ታሪክ ውስጥ ከባቢሎን ምርኮ በፊትና ከባቢሎን ምርኮ በኋላ በማለት የእስራኤል ታሪክ ለሁለት ይከፈላል። ይህንን በደንብ አርጋችሁ ትመለከታላችሁ። እስራኤላውያን ለ70 ዓመት ነው በባቢሎን ምርኮ በግዞት ስር የነበሩት። የዚህ ዋነኛው ምክንያት መግቢያ ላይ እንደነገርኳችሁ በየ7 ዓመቱ አንድ ጊዜ ምድሪቷን እንዲያሳርፏት እግዚአብሔር ሕግን ትእዛዝን ሰጥቷቸዋል። እነሱ ግን ይህንን ባለመጠበቃቸው ባለማድረጋቸው ምክንያት
490 ዓመት ሰንበት 70 ዓመት ነው። ለዚህ ነው እግዚአብሔር አምላክ ህዝቡን ነቅሎ ምድሪቷን ያሳረፋት። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን በአይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት ወደ ግዞት ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮ ነው። ከዚህ የተነሳ የሚናገሩት ነገር አለ። 70 ዓመት ቀላል አይደለም፣ በጣም ረጅም ዓመት ነው። ስለዚህ እነዚህ የያዕቆብ ልጆች የእስራኤል ልጆች መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው ይላሉ። ስለዚህ የእግዚአብሔር መንፈስ በነቢዩ አማካኝነት መጥቶ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? ምንድነው የሚናገረው? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ በዚህ በእግዚአብሔር ቃል ላይ በጥያቄ መልኩ ይመጣላቸዋል። እንደነገርኳችሁ ይሄ ምዕራፍ የመጽናናት ምዕራፍ ነው። አጽናኑ አጽናኑ የሚል ምዕራፍ ነው እና እግዚአብሔር አምላክ ህዝቡ እንዲጽናና፣ ህዝቡ እንዲበረታ፣ ህዝቡ ኃይሉ እንዲታደስ፣ ሞገሱ እንዲመለስ፣ ክብሩ እንዲታደስ እግዚአብሔር የሚፈልግ አምላክ ነው እና ከመከራው ርዝመት የተነሳ ቤተ መቅደሳቸው ፈርሶ፣ መጽሐፎቻቸው ተቃጥሎ፣ ታቦታቸው ተማርኮ በትልቅና በጥልቅ ሽንፈት ውስጥ ሆነው በነበረበት ጊዜ ከዚህ የተሻለ ወይም ከዚህ የተለየ ነገር ሊናገሩ የሚችሉት ነገር አለ ብዬ አላስብም። መንገዴ ከእግዚአብሔር ተሰውራለች ብሎ ይላል ያዕቆብ። እስራኤል እንደዚህ ይናገራል፣ ፍርዴም በአምላኬ ቸል ተብላለች ብሎ ይላል። መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ ያዕቆብ ወይም የእስራኤል ሕዝብ እያለ ያለው ነገር ምንድነው? እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት፣ እንደዚህ ባለ መንከራተት፣ እንደዚህ ባለ ጭንቀት፣ እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ሕዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ሕዝብ ይሄ ሕዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም። እኔ አሁን ያለሁበት ውርደት፣ እኔ ያለሁበት ሽንፈት፣ እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይሄን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄዎች ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለንም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለንም። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ እንደውም ስለ ክርክሬ የሚመልስልኝን ሰማ ዘንድ እግዚአብሔርን ጠብቀዋለሁ ብሎ ዕንባቆም ሲናገር ትዝ ይላችኋል። እና በቂ ማስረጃ አለው ዕንባቆም እግዚአብሔር የሚመልስልኝን እሰማለሁ ብሎ ሲል በኤቪደንስ ነው ከእግዚአብሔር ጋር የሚከራከረው። ምክንያቱም በዛ ዘመን ኃጢአተኞች እያለፈላቸው ፍርድ ተጣሞ ጻድቃንና እግዚአብሔር የሚፈሩ ሰዎች ደግሞ በሚያሳዝን የህይወት መንገድ ውስጥ እያለፉ ሲመለከት ስለ ክርክሬ የሚመልስልኝን እሰማለሁ ብሎ ዕንባቆም የተናገረውን ነገር ታስታውሳላችሁ። ልክ እንደዚህ ነው ወዳጆቼ። የቱንም ያህል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ፣ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት ከተከተልኩት ከፈራሁት ሌላ አቅም የለኝም ሄጄ ይሄን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋሉ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይሄን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ
የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ ልክ እንደ እስራኤል ማለት ነው። እና በጣም በሚገርማችሁ ሁኔታ አሁን እንደነገርኳችሁ ብዙ ነገሮቻቸውን ያጡበት ሁኔታ ላይ ቆመው ነው መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው የሚሉት። ለነዚህ ሰዎች መቅደሳቸው ለተቃጠለባቸው፣ ለፈረሰባቸው፣ መጽሐፋቸው ለተቃጠለባቸው፣ ታቦታቸው ለተማረከባቸው፣ በሰው ምድር በግዞት ለሚንከራተቱ፣ መሳቂያ መሳለቂያ ለሆኑ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉና ጥያቄ ላለባቸው ሰዎች እግዚአብሔር የኛ ጉዳይ ግድ አይለውም ወይ እንደዚህ መሆናችን እግዚአብሔርን አይመለከተውም ለሚሉ ሰዎች እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዴት ይላል? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ? አንተ ጥያቄ ካለ እኔ መልሳለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ እውነት ነው ከትግስት በላይ ከአቅም በላይ የሆነብህ ነገር ካለ እኔ ደግሞ መልሳለኝ። ያዕቆብ ሆይ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል። አልሰማህም ወይ? አታውቅም ወይ? ለዚህ ጥያቄ የሚሆን 40 መልስ 60 መልስ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ እኔ ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። እውነተኛ መልስ እግዚአብሔር ነው የሚል ሰው ለጌታ ክብር ያጨበጭባል። አልሰማህም ወይ? አታውቅም ወይ? አታውቅም ወይ? አልሰማህም ወይ? አንዳንድ ጊዜ አይታችኋል በዜና በሚዲያ በልዩ ልዩ መንገድ ኖን በሆነ ሁኔታ የተገለጠ ነገር አንዳንድ ሰው ሳይሰማ ይቀራል። አልሰማህም የሚባለው የተሰማ ጉዳይ ኦሬዲ አገር ሰምቶት ያለቀ ጉዳይ። አታውቅም ወይ የሚባለው ሁሉም ሰው ያወቀው ሚስጥር ያልሆነ ፀሐይ የሞቀው አገር ያወቀው ጉዳይ ነው። አታውቅም አልሰማህም ብሎ እግዚአብሔር መመለስ ይጀምራል። የመጀመሪያው ሲነግራቸው እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ላጣው ጉልበትን ይጨምራል። እስቲ አሜን በሉ። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ ነው። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት ነው። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል፣ የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ ነው ያለው። ሁሉን የሚያሳልፍ ሳያልፍ ሁሉን በሰልፍ የሚያሳልፍ ክንዱ ጽኑ የሆነ ሃሌሉያ፣ በምክሩ ብርቱ የሆነ አሁን ያለህበት ሁኔታ ጊዜያዊ ነው ማለቱ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገርክ ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስኬድ አላስቆምጥ ያለክ ነገር ታልፈዋለህ ይላል እግዚአብሔር። ወዳጆቼ እግዚአብሔር የዘላለም አምላክ ነው የሚለው ሐሳብ በሚለዋወጥ ዓለም ውስጥ የማይናወጥ መሸሸጊያ ነው። እግዚአብሔር የዘላለም አምላክ ነው። የዘላለም የሚባል ጓደኛ የለም። የዘላለም የሚባል ክብር የለም። የዘላለም የሚባል ሀብት የለም። የዘላለም የሚባል ጉልበተኛ የለም። የዘላለም የሚባል ባለስልጣን የለም። ትላንት ይወጣ ነገ ይወርዳል። ትላንት ያገኘ ነገ ያጣል። ትላንት ያማረ ከነገ ወዲያ መልኩን ውበቱን ያጣል። እንዳለ በዙፋኑ ላይ የሚኖር የዘላለም የሚባል አምላክ እግዚአብሔር ብቻ ነው። ታልፉታላችሁ ይላችኋል እግዚአብሔር። ትወጡታላችሁ ይላችኋል እግዚአብሔር። እንደ ቀላል ታልፉታላችሁ ይላችኋል። ተጽናኑ ይላችኋል እግዚአብሔር። ልክ ነው። ዘመኑ ረዝሟል። ልክ ነው። በበቂ ማስረጃ ትግስት አልቋል። ልክ ነው። ከባባድ ሁኔታዎች ነው የምትመለከተው። ነገር ግን አንድ ነገር እነግርሃለሁ፣ ሳያልፍ ሁሉም በሰልፍ የሚያሳልፍ
የዘላለም ንጉሥ አምባዎች ሁሉ ይወድቃሉ፣ ኮረብቶች ሁሉ ይናዳሉ። እሱ ግን በዙፋኑ እንደጸና ይኖራል፣ እንደጸና ይኖራል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታከተም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። አሜን። ስለዚህ የመጣብህ ነገር ጊዜያዊ ነው። አሁን ያለበት ነገር ጊዜያዊ ነው። የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነትህ ጊዜያዊ ነው። ማጣትህ ጊዜያዊ ነው። አቅም ማጣትህ ጊዜያዊ ነው። እነግርሃለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል። ረገጥ አድርግና ያልፋል በል። ጩና ያልፋል በል። ከዓለም መጀመሪያ በፊት የነበረ ከዓለም በኋላም የሚኖር ወዳጆቼ፣ አሁን የምታዩት ፀሐይ ይጠፋል፣ ተራሮችም ይፈርሳሉ፣ ባህሩም ይደርቃል፣ ከዋክብቶችም ይወድቃሉ። እንደነበረ ያለ ሁሉን አሳልፎ በዙፋኑ ጸንቶ፣ እውነቴን ነው የምነግራችሁ፣ ዛሬ ያለ ያላችሁት ነገር ትዝታ ይሆናል። ለመቀውላችሁ አጥንታችሁ እስኪጎብጥ ድረስ የተሸከማችሁት እንቅልፍ ያጣችሁበት ያስለቀሳችሁ ጉዳይ እናንተ ማለት ቀላል ሰው እንዳልሆናችሁ ለምስክርነት ነገ ያገለግላል። እስቲ በደም ጩሁና አሜን በሉ። በዚህ ምድር ላይ አይደለም መጥፎ ነገር መልካሙ ነገር እንኳን ያልፋል። አይደለም ማጣት ማግኘት እንኳን ያልፋል። አይደለም ውርደት ክብር እንኳን ያልፋል። ወዳጆቼ አይደለም እርጅና ውበትም ያልፋል። እንኳን አይደለም መጥፎ ነገር መልካምም ነገር ያልፋል። እንደዚህ ይላል እግዚአብሔር፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም አምላኬ ቸል ተብላለች። እግዚአብሔር ለምንድን ነው በእኔ ጉዳይ የማይፈርደው? እግዚአብሔር ለምንድን ነው እኔ የማልፍበት ጉዳይ ግድ የማይለው ስሜት የማይሰጠው ለሚሉ ሰዎች መልሱ አንድ ጉዳይ ነው። እግዚአብሔር የዘላለም አምላክ ነው። ይሄ ማለት ምን ማለት ነው? አሁን ያለበት የመጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ፣ አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ። የዘላለም የሚባል ጓደኝነት፣ የዘላለም የሚባል ማግኘት፣ የዘላለም የሚባል ወዳጅ የለም። የዘላለም የሚባል አምላክ ብቻ። ያጀበ ሊበተን ይችላል፣ አለው ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም፣ ዓለም ቤት አይደለችም፣ እቺ ምድር ቤት አይደለችም። ይገርምሃል፣ የተዘጋጀልህ ቤት አለ፣ የተዘጋጀልህ ክብር አለ፣ የተዘጋጀልህ አክሊል አለ፣ አክሊል አለ፣ አክሊል አለ፣ አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ፣ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ፣ በዙፋኑ ላይ አለ፣ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው። አሰራሩ ልዩ ነው። ሃሌሉያ። ለዚህ ያለ መጽሐፍ እግዚአብሔር የዘላለም አምላክ። ያዕቆብ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ለምን ትላለህ? ፍርዴ በአምላኬ ቸል ተብላለች ለምን ትላለህ? እግዚአብሔር የዘላለም አምላክ፣ የዘላለም አምላክ ነው። ሃሌሉያ ሃሌሉያ። አሁን ያለበት የትኛውም ሁኔታ መጨረሻ አይደለም። አሁን መጽናናት ያለብህ ነገር ለዚህ ነው። እውነቴን ነው የምነግርህ። ተኝተሃል ትነሳለህ፣ ወድቀሃል ትበረታለህ፣ አጥተሃል ታገኛለህ፣ ወርደሃል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሰሃል ትስቃለህ፣ ተዋርደሃል ትከብራለህ። ጩና በደንብ አድርገህ አሜን በል።
አጠገባችሁ ያለውን ሰው ንኩትና ያልፋል በሉት። ረቀጥ አድርጉና ባካችሁ ድምጻችሁ ይሰማ። ያልፋል በሉት። ሃሌሉያ። እርሱ የማይለወጥና የማይናወጥ አምላክ። ለክርስቲያን ይሄ በሚለዋወጥ ዓለም ውስጥ የማይናወጥ ምሽጉ ነው። እግዚአብሔር የዘላለም አምላክ የሚለው ቃል ለክርስቲያን በሚለዋወጥና በማይናወጥ ዓለም ውስጥ እንዳይናወጥ ኮንፊደንስ ኖሮት እንዲኖር። ለዚህ ነው ይገርማል። ሃማ ለጥቂት ጊዜ የተሳካለት ይመስላል። ነገር የተቀናጀለት ይመስላል። ስልጣን በእጁ ነው። የአፉ ቃል ሕግ ነው። ያለው ነገር ይሆናል። ነገር ግን ነግራችኋለሁ፣ አንድ አምላክ አለ። መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣ ሲወርድ በሰረገላ የሚገሰግስ፣ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ። አንድ አምላክ አለ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባል። ለዚህ ነው ክርስቲያን ማዕበልና ወጀብ ሲነሳበት የማይናወጠው፣ በመጠበቂያው ላይ የሚሆነው፣ ሳይናወጥ በስፍራው የሚቀመጠው። ከሁኔታው ጋር አይደለም። ያውቃል የዘላለም የሚባል አምላክ እንጂ የዘላለም የሚባል ችግር፣ የዘላለም የሚባል ብቸኝነት፣ የዘላለም የሚባል ጥያቄ፣ የዘላለም የሚባል እንደዚህ ነገር የዘላለም የሚባለው ቃል ሊጠቅም የሚችለው ሊገልጽ የሚችለው እግዚአብሔርን ብቻ፣ ሌላ ነገር ሊገልጽ አይችልም። ይገርማል። ፕሬዝ ጋድ ሴ አሜን። ከዛ መንቀዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች። ለምን ትላለህ? አልሰማህም? አታውቅም? ምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ሁለተኛ ጻፉ። ሁለተኛ የምድር ዳርቻ ፈጣሪ ነው። አጽናፍ ዓለሙን በእጁ የያዘ ነው። እግርህ በማይረግጥበት ይረግጣል፣ ዓይንህ የማያየውን ያያል። ዳርቻውን የፈጠረ መሃሉን ይቆጣጠራል ማለት ነው። እግዚአብሔር የምድር ዳርቻ ፈጣሪ ማለት ዳርቻውን የፈጠረ መሃሉን ይቆጣጠራል። ዳሩን የሰራ አምላክ መሃሉን ይሞላዋል። ይገርማል። ኢየሱስ ጌታ ነው። እስቲ አሜን በሉ። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ይመራሃል። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር በእሳት ውስጥ ያኖርሃል። በደመና ውስጥ በዝምታ እንደሚኖር በሰላም ያኖርሃል። በቤተ መቅደስ ውስጥ በክብር እንደሚኖር እግዚአብሔር በክብር ያኖርሃል። የምድር ዳርቻ ፈጣሪ ነው። ዳርቻውን የሰራ መሃሉን ይቆጣጠረዋል። God is in control። አንተ አሜን በል በደንብ አድርገህ። ሕይወት ከሉጋሙ እንዳመለጠ ከመቆጣጠሪያው እንደተቋረጠ አይደለም። አሁን የሚሄደው የሕይወት መንገድና አቅጣጫ እንደው ዝም ብሎ በዘፈቀደ የምትኖርበት ጉዳይ አይደለም ማለቱ ነው። ኢየሱስ ጌታ ነው። እግዚአብሔር የምድር ዳርቻ ፈጣሪ ነው። አጽናፍ ዓለምን በእጁ የያዘ አንተ የማትረግጠውን የሚረግጥ የማታየውን የሚያይ አሚን ነው። እስቲ አሚን በል። እኔ ቆሜ አሚን ያልኩበት አንድ ቃል ነው። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ዘንድሮ እግዚአብሔር አምላክ በሚያስገርም ሁኔታ ይመራል። በሰማይ በዙፋኑ ተቀምጦ በጥልቅ ውቅያኖስ ውስጥ ያለን አሳ እንደሚመራ ልክ እንደዛ የእግዚአብሔር ደመና ውስብስብ በሆነ ዓለም ውስጥ አንተን እየመራ ከፊት ይገሰግሳል። I swear to God ዴስቲኒ ጋር ሳትደርስ በፍጹም መሃል ላይ አትቀርም። ኢየሱስ ጌታ አይታችሁታል። እሱን እግዚአብሔር የምድር ዳርቻ ፈጣሪ ነው። ምን ማለት ነው? ባጭሩ አማርኛ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ እስራኤልን ፍርዴ በእግዚአብሔር ቸል ተብላለች ብሎ ሲሉ ምናልባት ለ70 ዓመት በባቢሎን በግዞት ምድር የተያዙት ከእንደዚህ አይነት ከባድ ሁኔታ መውጣት ያቃታቸው እግዚአብሔር እዛ ስለሌለ ይመስላቸዋል። ኖ እዛ በጽዮን በተስፋይቷ ምድር በኢየሩሳሌም የሚያውቁት እግዚአብሔር at the same time ባህር ተሻግሮ ድንበር አልፎ አሁንም በባቢሎን የሚገዛው የሚያስተዳድረው የሚመራው እግዚአብሔር ነው። የምድር ዳርቻ ፈጣሪ ነው። ዳርቻውን የፈጠረ እግዚአብሔር መሃሉን ይቆጣጠረዋል። እስቲ አሜን በል በደንብ አድርግ። ልባርካ በጌታ በኢየሱስ ስም። መውጣት መግባትን እግዚአብሔር ይቆጣጠራል። ጠላቶችን እግዚአብሔር ይቆጣጠራል። የሕይወትን እስትንፋስ እግዚአብሔር ይቆጣጠራል። እግዚአብሔር የምድር ዳርቻ ፈጣሪ ነው። እስቲ አሜን በሉ።
ፕሬስ ጋድ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች እያልክ ያለክ ሰው እንደውም በጣም ይግረምህ። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር ዘንድሮ በእሳት ውስጥ ያኖርሃል። ለሲድራቅና ሚሳቅ አብደናጎም የእሳቱን ኃይል ይዞ እሳቱን እንደ ዲም ላይት እንደተጠቀመበት ለበዓሉ ድምቀት ያገለግላል። እግዚአብሔር ምስክሬ ነው። እውነቴን ነው የምነግርህ። ያ በእሳት ውስጥ በግርማ የሚኖረው አምላክ እግዚአብሔር እውነቴን ነው የምነግርህ። ዘንድሮ እግዚአብሔር አምላክ የቱንም ያህል ጠላት እሳት ቢያነድ፣ ጠላት ጦርነት ቢያስነሳ በዛ እሳት ውስጥ እግዚአብሔር ያኖራል። በደመናት ውስጥ በዝምታ እንደሚኖር በሰላም ያኖራል። የምድር ዳርቻ ፈጣሪ ኢየሩሳሌም ሆን ባቢሎን የሚያኖርህ እግዚአብሔር፣ እስትንፋስን የያዘው እግዚአብሔር ነው። ሴ አሜን። ጩሁና በደንብ አድርጋችሁ አሜን በሉ። እርሱ በቤተ መቅደስ ውስጥ በክብር እንደሚኖር በክብር ያኖርሃል ማለት ነው ወዳጆች። የምድር ዳርቻ ፈጣሪ ነው። በአጭር አማርኛ ምን ማለት መሰለ? የትም ማኖር ይችላል ማለት ነው። የሚያኖር እግዚአብሔር ስለሆነ የምድር ዳርቻ የትም ማኖር ይችላል። ሰው የማይኖርበት ምድረ በዳ አለ። ሰው የማይኖርበት የበረዶ ቦታ አለ። እግዚአብሔር ግን የሌለበት የለም። ይገርማል። ምናልባት በዚህ በባቢሎን በግዞት በባርነት ያለ ነው እግዚአብሔር ስለሌለ ይሆን ነው? አልሰማህም? አታውቅም? አልሰማህም እንዴ? እግዚአብሔር የዘላለም አምላክ እንደሆነ ከዛስ የምድር ዳርቻ ዘሪ እንደሆነ የትም ማኖር እንደሚችል ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። ስለዚህ አንተ ለመኖር ወደ ላይ መውጣት አይጠበቅብህም። ወደ ታች መውረድ አያስፈልግም። ይገርማል። ኢየሱስ ጌታ ነው። ለጌታ ዳሩ ከመሃሉ ጋር ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ጋር ምንም ልዩነት የለውም። ለጌታ ተራራው ከሜዳው ጋር ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ጋር ምንም ልዩነት የለውም። God is in control። እግዚአብሔር ሕይወታችሁን አንድ አድርጎታል፣ ተቆጣጥሮታል። ይገርማችኋል። ጠላት እንዳይጎዳችሁ፣ የወረወረባችሁ እንዳይመታችሁ፣ የተቆፈረባችሁ ጉድጓድ እንዳትገቡበት እግዚአብሔር ምስክሬ ነው። እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል። ወዳጄ ለጌታ ዳሩ ከመሃሉ ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ምንም ልዩነት የለውም። ለጌታ ተራራው ከሜዳው ምንም ልዩነት የለውም። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ምንም ልዩነት የለውም። ለጌታ ማጣት ከማግኘት ምንም ልዩነት የለውም። ይገርማል። ስለነጋ መኖር እችላለሁ ብለህ የምታስብ ከሆነና ስለ ጨለመብህ እጠፋለሁ ብለህ የምትጠረጥር ከሆነ ተሳስተሃል። እግዚአብሔር ሲያኖር ይገርምሃል። በጨለማ ውስጥ በቀን እንደሚያኖር ያኖርሃል። አልሰማኸኝም ያልኩን? እግዚአብሔር ሲያኖር ይገርምሃል። በማጣት ውስጥ እንደማግኘት ያኖርሃል። አልሰማኝም ያልኩን? እግዚአብሔር አምላክ ማኖር የሚችል አምላክ ስለሆነ እግዚአብሔር በማጣት ውስጥ እንዳገኘ ሰው ያኖርሃል። ሐሳቤን ያገኛችሁልኝ አልመሰለኝም። እያልኩ ያለሁት እንደዚህ ነው። በስራ ማጣት ውስጥ ስራ እንዳለው ሰው ያኖርሃል። በብቸኝነት ውስጥ ከሰው ጋር እንዳለ ሰው ያኖርሃል። ሲያሜን በነባርክ ለሰው ነው ማጣት ከማግኘት ልዩነት ያለው፣ ገጠር ከከተማ ልዩነት ያለው። ለሰው ነው ሜዳ ከተራራ ልዩነት ያለው። ለሰው ነው ጨለማ ከብርሃን ልዩነት ያለው። ለሰው ነው ዳሩ ከመሃሉ ልዩነት ያለው። ለእግዚአብሔር ግን ዳሩ ከመሃሉ ልዩነት የለውም። ሜዳ ከተራራ ልዩነት የለውም። ብርሃን ከጨለማ ልዩነት የለውም። ማግኘት ከማጣት ልዩነት የለውም። ይገርማል። የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በጌታ በኢየሱስ ስም የሌሉ ነገሮችን ከአድቢም ዘንድሮ እጅ ይገባል። ስለዚህ ተጽናኑ። እግዚአብሔር እንደዚህ አለ፣ አጽናኑ፣ አጽናኑ፣ ሕዝቤን አጽናኑ፣ አጽናኑ። ሕዝቤን አጽናኑልኝ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች እያሉ ያሉ ሕዝቤን አጽናኑልኝ። የችግሬ ዘመን ረዝሟል የሚሉትን ልጆቼን አጽናኗቸው። ያልፋል በሏቸው። እማላልፈው እኔ ብቻ ነኝ በሏቸው። ያልፋል በሏቸው። አሚ ኮንትሮል በሏቸው። ተቆጣጥሬዋለሁ በላቸው። እኔ ከእናንተ ጋር ነኝ በሏቸው። እናንተ ያላችሁበት ሁኔታ ከፍታም ይሁን ዝቅታ ለኔ ልዩነት የለውም በሏቸው። ሕዝቤን አጽናኑ፣ ልጆቼን አጽናኑ። ያችን ልጅ አጽናኗት፣ ያንን ልጅ አጽናኑት ይላል እግዚአብሔር።
አጽናኑ ልጆቼን አጽናኑ ይላል። ያልፋል በሏት። ያልፋል። እውነቴን ነው የምነግርሽ። ያልፋል። እውነቴን ነው የምነግርሽ። ዛሬ ተደብቀሽ አልቅሰሻል፣ ነገ በአደባባይ ትስቂያለሽ በሏት። ዛሬ አታል፣ ነገ ታገኛለህ በሉት። ዛሬ ወርዳል፣ ነገ ትወጣለህ በሉት። ዛሬ ደክማል፣ ነገ ትበረታለህ በሉት። ይሄ ነገር ያልፋል በሉት። ይሄ ነገር ለምስክርነት ይሆናል። መጽሐፍ ይወጣዋል፣ መዝሙር ይወጣዋል። ይሄ ነገር ትምህርት ይሆናል። ይሄ ነገር ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለቅዱሳን በረከት ይሆናል በሉት። አጨብጭባ ለጌታ ክብር። በጣም አጨብጭባ። ኢየሱስ ጌታ። ተጽናኑ ዛሬ ተጽናኑ ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ዛሬ አቤል ሞቷል፣ ነገ ይስሐቅ ይወለዳል። ነገ ሳሙኤል ይስቃል በቤትሽ፣ ነገ ይስሐቅ ይስቃል በቤትሽ። ዛሬ እንደዚህ ሆኗል። እግዚአብሔር እንደዚህ ያለ አጽናኑ ልጆቼን አጽናኑ። አይዟችሁ በሏቸው። ያልፋል በሏቸው። እኔ ነኝ የዘላለም የሚባል ችግር የለም በሏቸው። የዘላለም የሚባል ማጣት የለም በሏቸው። አጽናኗቸው። እኔ ምድር ዳርቻ ፈጣሪ ነኝ በሏቸው። የትም ማኖር እችላለሁ በሏቸው። ኑሮ ውድ ነው። ኢኮኖሚ ጫፍ ነክቷል። ብቻሽን ነሽ፣ አቅም የለሽም፣ ይረዳሽ የለም። እኔ ማኖር እችላለሁ በሏቸው። ደመናትን አዞራለሁ፣ ወቅትን አፈራርቃለሁ በሏቸው። በተዘጋ በር እገባለሁ በሏቸው። መቃብር ከፍታለሁ በሏቸው። የደረቀውን አጥንት ብርቱ ሰራዊት አድርጌ አቆመዋለሁ በላቸው። God is in control። እግዚአብሔር የልጃችሁን ነገር እኔ ተቆጣጥሬዋለሁ ብላችሁ ተጽናኑ። ነገ ዛሬ አትፈለጉም፣ ነገ ትፈለጋላችሁ። ተጽናኑ። ባጭር አማርኛ ተጽናኑ። ለኔ ምንም ልዩነት የለውም በሏቸው አለ ጌታ። ፕሬዝ ጋድ። ለኔ ምንም ልዩነት የለውም። አታል በዚህ ወር አታል ከዚህ ወር በፊት ኪስ ሙሉ ከነበረበት ሁኔታ አንፃር ለኔ ምንም ልዩነት የለውም በላቸው። ነፍ ብር በኪስ ስላለ ወጣ አልገባህም፣ በልታ አልጠገብክም፣ ጠጥታ አልረካህም፣ ልዩነት የለውም ለኔ በላቸው። አሁን ስራ የለህም፣ ስራ ባለ ጊዜ ከነበረው እኔ ላንተ አደርግ ከነበረው ምንም ልዩነት የለውም በላቸው። አሁን ተራራ ይታያል በላቸው፣ ንገራቸው። ለኔ ተራራ ከሜዳ ጋር ልዩነት የለውም። የሚታይ ዳርክነስ ነው፣ ለኔ ጨለማ ከብርሃን ምንም ልዩነት የለውም በላቸው። ዳሩ ከመሃሉ ልዩነት የለውም በላቸው። እኔ የትም ማኖር እችላለሁ። ሃሌሉያ ኢየሱስ ጌታ። ከዛ ቀጠለና እንደዚህ ያለ ጻፉ። ሶስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አለና ቀጥሎ አይደክምም አለ። አንተ ልደክም ትችላለህ፣ የሚረዳ ግን አይደክምም። የሚረዳ አይደክምም። አንተ ሊደክም ይችላል፣ አንተ በጣም ሊደክም ይችላል። የሚረዳ የሚያግዝህ ገብቷል። ካንተ ጋር የሆነ ሊደክም እሱ ግን አይደክምም። ይገርማል። ሙሴ ነገር ገብቶታል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደሚራመድ እንደ እግዚአብሔር ያለ ማንም የለም አለ። የዘላለም ክንዶች አለ ካንተ በታች ናቸው። ካንተ በታች ያለው ክንድ የሀብታም ክንድ እንዳይመስልህ። ካንተ በታች ያለው ክንድ የባለስልጣን ክንድ እንዳይመስልህ። ካንተ በታች ያለው ክንድ የዘላለም ክንድ ነው። ይገርማል። የዘላለም የትኛውንም ጫና መቋቋም ይችላል። የትኛውንም ማዕበል መገሰጽ ይችላል። የትኛውንም ሁኔታ ማሳለፍ ይችላል። ይገርማል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ አንተን ለመርዳት እንደሚገሰግስ እንደ እግዚአብሔር ያለ ማንም የለም። አልደክምም በላቸው። መንገዴ
ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ያላችሁት እልፍ ዘመን ብዙ ዓመታት አባቶቻችሁን ረድቼ እናንተ ጋር ስደርስ የደከመኝ እንዳይመስላችሁ። የቆየሁት አንድ ምሰራው ነገር ስላለ አንድ ዓላማ ስላለኝ ነው እንጂ እናንተን ማገዝ ደክሞኝ አይደለም። የተዘጋውን መክፈት አልደከመኝም። የተበላሸውን ማስተካከል አልደከመኝም። የጎደለውን መሙላት አልደከመኝም። ጠላቶቻችሁን መምታት አልደከመኝም። አይደክምም በላቸው። አጽናናቸው። አልደከምኩም በላቸው። ክንዴ ብርቱ ነው በላቸው። ፀሐይን የሚያወጣው ከዋክብትን የሚያበራው ወቅትን የሚያፈራርቀው ክንዴ ዛሬም ብርቱ ነው በላቸው። ከምድር የበለጠ ምህረቴ ሰፊ ነው በላቸው። ተጽናኑ በላቸው። ትምህርታችሁ ተበላሽቶ ሊሆን ይችላል። ስራችሁ ፍሬ አጥቶ ሊሆን ይችላል። አልደከምኩም በላቸው። ከዛ ቀጥልና አራተኛ እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም። አራተኛ አይታክትም። ማኖር፣ ማስተማር፣ መምከር፣ ማንሳት አይሰለቸኝም በላቸው። እግዚአብሔር አይታክትም። ምን ማኖር አይሰለቸውም። መርዳት፣ ማገዝ፣ አንተን መምከር፣ ከወደክበት ማንሳት፣ ከተበላሸው ሁኔታና መንገድ መመለስ አይሰለቸኝም በላቸው። አልደከመኝም በላቸው። አይታክትም እግዚአብሔር። ሐሳቡ ከከዋክብት ይልቅ ብዙ ነው። ሰው ይሰለቻል ወዳጆቼ። አንድ ጊዜ ይሰጣቸዋል፣ ሁለት ጊዜ ይሰጣቸዋል፣ ሶስተኛ ላይ አሁንስ አልበዛም ይላቸዋል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ረድቷቸው ሲያበቃ አሁንስ አልበዛም ወይ አይልም። አሁንስ ሰው አንዴ ይምራቸዋል፣ ሁለቴ ይምራቸዋል፣ ሶስተኛ ግን በቃ ይላቸዋል፣ አልበዛም ይላቸዋል። እኔ መማር አልሰለቸኝም፣ አልታክትም በላቸው። ምናልባት እግዚአብሔር አምላክ ብዙ ጊዜ አባቶቻችንን ስለረዳ፣ ስለተሸከመ፣ ስላገዘ፣ ስለማረ እኛ ጋር ሲደርስ ደክሞት ሊሆን ይችላል ብለው እንዳያስቡ አልታክትም በላቸው። አይ ምናልባት ከዚህ በፊት 5000 ጊዜ የሚሆን ንስሐ ገብቻለሁ፣ እንዴት አሁን እንደገና 5001ኛ ጊዜ ንስሐ ገባለሁ ብለህ እንዳይሆን። አንተ ንስሐ መጠየቅ፣ ይቅርታ መጠየቅ ይደክም ይሆናል እንጂ እኔ መማር አይደክመኝም በላቸው። አልታክትም። ማኖር አይሰለቸኝም፣ መርዳት አይሰለቸኝም፣ ማገዝ አይሰለቸኝም፣ ማንሳት አይሰለቸኝም፣ መማር አይገርምም? ታዲያ ይሄ እንዴት ያለ ጉዳይ ነው? ሰው ከዚህ በኋላ ሊጽናና አይችልም። አሁን የነገርኳቸው እንደዚህ ይሄው ቀና በሉ እግዚአብሔር የዘላለም አምላክ ብሎ ሲላቸው እነሱ ያሉበት ሁኔታ የማያልፍ መስሏቸዋል። የማያልፍ የሚባል ነገር የለም። አሁን ያላችሁበት ሁኔታ የመጨረሻ አይደለም። ከዛ ቀጠለና እንደዚህ ያለ የምድር ዳርቻ ፈጣሪ ነኝ በላቸው። ርቆኝ አይደለም እዛ ሁኔታ ውስጥ የቆያችሁት። እኔ ጽዮንንም እኔ ባቢሎንንም ማስተዳድረው እኔ ነኝ። ዓለማትን ሁሉ ማስተዳድረው እኔ ነኝ። ለኔ ዳሩ ከመሃሉ ልዩነት የለውም አላቸው። ከዛስ አልደክምም። ዛሬም ብርቱ ነኝ፣ ክንዴ ዛሬም ጽኑ ነው በላቸው። ከጽኑዋን ተራሮች ይልቅ እኔ ጽኑ ነኝ በላቸው። ከዛ ቀጠለና አይ በቃ ሁኔታውም የሚያልፍ ከሆነ እሱ ዳሩ ከመሃሉ ለሱ እኩል ከሆነ ደግሞ ካልደከመው በቃ ሰልችቶት ነው። በቃ እኔን ማገዝ እኔን መርዳት ሰልችቶት ነው። እውነቱን ነው፣ ለነገሩ እውነቱን ነው። ብዙ ጊዜ ምሮኛል ብለው ሲሉ ደግሞ ቀጥሎ ነው እኔ መማር፣ እኔ መርዳት፣ እኔ ማንሳት አልደከመኝም በላቸው። ሰው ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቸዋል። አውል ኮሊላተር ይላል። ታዲያ ይሄ ሊያጽናና ካልቻለ ምን ያጽናናል? የትኛው ሳይኮሎጂስት የትኛው ሳይካትሪስት ስትረስን ያወርድልሃል? በነገራችን ላይ ሳይንስ ባጠናው ጥናት መሰረት 90% የሚሆኑ ጭንቀቶች የሌሉ ማለት ግራውንድ የላቸውም ይላል። የመጀመሪያው ነገር መሰላችሁ ከጭንቀት ውስጥ 40% የሚሆነው ዝም ብሎ ፎልስ ጭንቀት ነው፣ ምንም መነሻ የለውም። 30% የሚሆነው የትላንት ነው ይላል። 70%። ከዛ በኋላ የቀረው 20% ነው። ከዛ በኋላ ይሄ 20% የሰው አስተያየትና ከሁኔታ የመጣ ነው ይላል። 10% ነው አንዳንድ መነሻ ያለው ጉዳይ። እና እግዚአብሔር እንደዚህ ነው፣ አሁን ያለበት ሁኔታ የመጨረሻ አይደለም። ከዛም ሲቀጥል ደግሞ እኔ ጋድ ኢዝ ኢን ኮንትሮል፣ ሁሉ ነገር ተቆጣጣ፣ እኔ ማኖር እችላለሁ የትም። አሁን የምትኖረው ስራ ስላለ አይደለም። አሁን የምትኖረው ጓደኛ ቤተሰብ ስላለ አይደለም። አሁን የምትኖረው የምታከራየው ነገር ስላለ አይደለም። እኔ ማኖር ስለምችል ነው። ከዛ ቀጠለና እኔ ደግሞ አልደከመኝም ማለት ቀጠለና አልሰለቸኝ
አልሰለቸኝ። አይ በቃ እግዚአብሔር የኔ ጉዳይ ሰልችቶታል እንዳልተራ አልሰለቸኝ። ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። ያ ሰው እኮ እንደዚህ ነው። ጠዋት ወርቅ ነው፣ ከሰዓት ጨርቅ ነው። ሰው ጠዋት አንበሳ ነው፣ ከሰዓት ሬሳ ነው። ሰው ጠዋት ፓ ነው፣ ከሰዓት ጡ ነው። አሁን እንደዛ ነው አለ ስትለው የለም። ይሰለቻል ሰው። ቤተሰብ እንኳን ይሰለቻል። እኔ አይሰለቸኝም በላቸው። ከዛ ቀጠለ አምስተኛ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ለምን ትላለህ? ከዛስ አምስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም። አምስተኛ ማስተዋሉ በማንም አይመረመርም። ማይ ጋድ እንዴት ታደርጋለህ አይባልም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል አርባ ምንጭ ዩኒቨርሲቲ ገብተህ በሜትሮሎጂ ሳይንስ አጥንተህ አይደለም። ፀሐይ አንድ ጊዜ በአመት አዘ ኢኩዌተር አንድ ጊዜ ኖርዝ ፖል ላይ ሳውዝ ፖል ላይ አንዳንዴ ትወጣለች፣ አዘ ኢኩዌተር ደግሞ ሁለቴ ትወጣለች። ስለዚህ ፀሐይ ካለ ሎየር ፕሬሸር አለ፣ ሎየር ፕሬሸር ካለ ንፋስ ከሃየር ፕሬሸር ወደ ሎየር ፕሬሸር ይነፍሳል። ስለዚህ ዝናብ አለ በሚል አይደለም። ንፋስ የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል ገብቶክ ሳይሆን አምነክ ነው። እንዴት ታደርግ ማስተዋሉ አይመረመርም። ድንግል ወለደች ሲባል አዎ ያልከው አምነክ ነው፣ ገብቶክ ነው፣ አምነክ ነው። ለድንግል ጊዜ ካመንክ ለአንተ ጊዜ አጠርጥረኝ ነው። ኢየሱስ ጌታ። ማስተዋሉ በማንም አይመረመር። እሱ ሐሳቡ ከከዋክብቶች ይልቅ ይበዛል። ይገርማል። መንገዱን ደግሞ ከጨለማ ባሻገር አድርጓል። ራሱን በብርሃን ሸፍኗል። ይገርማል። ዝናብ ሲዘንብ ማን ከልክሎት ያውቃል? ሕፃንንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃን ማን ቀሰቀሳት? እሱ ሲሰራ እጁ አይታይም፣ ሲመጣ ምልክት አያሰማም። ፍጥረት ወጥቶ የገባው ዓለማት የተተዳደሩት ዩኒቨርስ የሚሽከረከረው ይገርምሃል። ማታ ማታ ፀሐይን ማን አስተኝቷት ነው? ጨረቃንስ ማን ቀሰቀሳት? እሱ ሲሰራ እጁ አይታይም። ስለ አይታይም። ስውር ስፍ ነው የሚሰራው ነገር። የገባው ሰው ብቻ እንደዚህ ነው። ስውር ነው የሚሰራው እግዚአብሔር። ነገሩን ስውር ይሰራዋል። እግዚአብሔር ሲሰራ እጁ አይታይም። እግዚአብሔር ሲሰራ አሻራው አይታይም። ምልክት አያመጣም። ይገርማል። እምታየው ነገር ተሰርቶ አልቆ ነው። አልሰማኝም ያልኩት እግዚአብሔር ሲሰራ ድምጽ አያሰማም። ይገርማል። ለዚህ ነው አዳምን ሚስትን የሚያክል ትልቅ ፕሮጀክት ሲሰራለት ከእንቅልፉ አልቀሰቀሰውም። ሰው እንኳን አይደለም አጥንት ከአጥንት ጋር ሲዋደድ ስጋ ቁርበትና ጅማት ሲወጣበት ቀርቶ አይደለም። ሰው በር ተዘግቶ ሲዘጋ እንኳን ከተኛበት ይነቃል። አዳም ከተኛበት ሳይነቃ እግዚአብሔር ሲሰራ እጁ አይታይም። አሁን ነገራችሁ እግዚአብሔር በስራ ላይ ነው የሚል ሰው በደንብ ያጨበጭባል። እግዚአብሔር በስራ ላይ ነው። ይገርምሃል። ዝናብ ሲዘንብ ማን ከለከለው? ልጅንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃንስ ማን ቀሰቀሳት? ይሄን እንዴት እንደማረክ ታውቃላችሁ? ነው እግዚአብሔር። ማስተዋሉ አይመረመርም። እንዴት ታደርጋለህ አይባልም። ይሄው የኔና የናንተ ነገር ለመስራት እግዚአብሔር አምላክ ካለ ነገር አይገጣጥመውም፣ ከሌለ ነገር ያመጣዋል። ለዚህ ነው ይገርማል። የሌለን እንዳለ አድርጎ በሚጠራ ሲያሜን። ሰው ቤት ሲሰራ ከመሰረቱ ወደ ድምድማቱ ይሰራል። እሱ ግን ከፈለገ ከድምድማቱ ወደ መሰረቱ ይሰራል። የኔ ጌታ ከፈለገ ቤትን ጣራውን ይዞ ያወርደዋል። አሜን በል። ካልቆፈር ካልጨቀየው አትበል። በቃ አናቱን ይዞ ያወርደዋል። አሜን ይባላል። አንተ ልክ የመስዋዕቱን በግ ቀንዱን ይዞ ለአብርሃም እንደሰጠው ልክ እንደዛ ማስተዋሉ በማንም አይመረመርም። ይገርማል። ማስተዋሉ በማንም አይመረመርም። እግዚአብሔር ሳራን የልጅናት ሲያደርጋት በስተርጅና ሳራ ሸተተች፣ አጭር ቀሚስ ለበሰች፣ ሽሮና ሽቶ አስጠላት። ባዮሎጂም ኬሚስትሪም የትኛውም ነገር አልሰራም። ይገርማል። እንዴት ታደርጋለህ?
ልጅ ለመውለድ ፔሪድ ማየት አይጠበቅብሽም ማለት ነው በአዲሱ ትርጉም። ልጅ የሚሰጠው እድሜ አይደለም ማለት ነው። አንተ ስማ ቀን የሚያወጣው ሰዓት አይደለም ማለት ነው። 12 ሰዓት ስለሆነ አይደለም የነጋው ስላነጋልን የነጋው። አሜን ይባላል በደንብ አድርገህ። 12 ሰዓት ስለሆነ አይደለም የነጋው ስላነጋልን ነው። ጠላቶቻችንን ስላሳፈረልን ነው። እና እዩኛ ስሙኛ ዝናብ ሲዘንብ በማንም እንደማይከለከል እኔም ስሰራ እና በላቸው ማስተዋሉ በማንም አይመረመርም። ምናልባት ካለ ነገር ገጣጥማለሁ እንደዛ እንዳይመስላችሁ የሌለን ነገር ወደ ማኖር ያመጣው ወዳጅ። ይሄ ካላጽናና ዘንድሮ በቁስል ላይ እንጨት የሚሰድ ሰው ነው ያለው። ዘንድሮ ችግርን፣ ጉዳትን፣ ህመምን ብትነግረው ብሎ ሐሳብ የሚሰጥ ቪዲዮ የሚሰራብህ ትምህርት የሚሰራብህ ምሳሌ የሚሰጥብህ ሰው ብርቱ ነው ብዙ ነው ዘንድሮ። ይሄ ካላጽናና ምንም ሊያጽናና አይችልም። እውነቴን ነው የምነግርህ። ምን አይነት ነገር ነው? መልእክቱ የጀመረ እኮ እንደዚህ ብሎ ያዕቆብ ለምን እንዲህ ትላለህ? እስራኤልስ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ይቻላል ተብላ ለምን ትላለህ? አልሰማህም ወይ? አታውቅም ወይ? ይሄ ፀሐይ የሞቀው አገር ያወቀው ጉዳይ አይደለም ወይ? ምን እኔ የዘላለም አምላክ እንደሆንኩ ከዛስ የምድርስ ዳርቻ ፈጣሪ እንደሆንኩ እኔ የትም ማኖር እንደምችል ከዛማ እንደማልደክም ከዛ እንደማልታክት ከዛስ ማስተዋል እንደማይመረመር እንዴት ታደርጋለህ አይባልም። ዝም ብሎ ክብር ማስገባት ነው ያንተ ስራ ማለት። ዝም ብለህ ክብር ማስገባት ነው ያንተ ስራ። አልሰማኸኝም ያልኩትን? አንተ ዝም ብለህ ክብር ማስገባት ነው ያለብህ። ክብር ጌታዬ ማለት ነው ያለብህ አንተ። በቃ ስድስተኛ ለደካማው ኃይልን ይሰጣል። ምን ማለት መሰለህ? ለደካማው ኃይልን ይሰጣል ማለት አይፈርድበትም ማለት ነው። ደካማ ላይ ፈራጅ ብዙ ነው። ደካማ ላይ አሽሟጣጭ አንጓጣጭ ብዙ ነው። ደካማ ላይ አስተያየት ሰጪ ብዙ ነው። ወይል እንግዲህ የሚል ብዙ ነው። እንደ ባለሙያ ስመለከተው አሁን ያለበትን ችግር በተለይ ከኢራንና ከመካከለኛው ምስራቅ ጦርነት ጋር ተደምሮ ከነዳጅ ዋጋ ጋር ተጨምሮ አሁን ካለው የቤት ኪራይ ዶላር ወዳጄ ለደካማው ኃይልን ይሰጣል አለ። ምን ማለት ነው? አይፈርድበትም። እንዴ ይሄንን ያህል ዓመት በክርስትና ከኖረ ሰው እንደዚህ አይጠበቅም አልልህም። አንተ እኮ ስንት ነገር አልልህም። አልፈርድብህም። ተናደ ሊሆን ይችላል፣ ደብሮ ሊሆን ይችላል፣ አቅቶ ሊሆን ይችላል፣ ሰልችቶ ሊሆን ይችላል። ውስጡን እንደምትወደኝ አውቃለሁ። አልፈርድብህም። ትወደኛለህ፣ እወድሃለሁ። ለደካማው ኃይልን ይሰጣል። ሌላው ደካማው ላይ ይበረታል። ታውቃላችሁ፣ ደካማው ላይ ይበረታል። ወዳጆቼ ስለ እግዚአብሔር ፍቅር በዘይቤ ብንናገር ዘይቤ ያልቃል፣ በምሳሌ ብንናገር ምሳሌውም ያልቃል። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለውም፣ ለቸርነቱም ቁጥር የለውም። ኢየሱስ ጌታ። ከዛስ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ከዛስ ለደካማው ኃይልን ይሰጣል። ብርታት ለሌለው ብርታት። ሕፃናት እንኳን ይታክታሉ፣ ይደክማሉ፣ ጎበዛዝቶችም ይወድቃሉ አለ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ አይደክሙም፣ አይታክቱም፣ ይበራሉ አለ። አንተ እንደ ንስር እንደገና ይኸው ትንቢት እናገራለሁ አንተ ላይ እንደገና ከፍተውን መልሰህ ትይዛለህ። በልዩ ልዩ ምክንያት የለቀቀውን ፖዚሽን መልሰህ እንደገና ትይዘዋል። እንደገና የምድር ዳርቻ ፈጣሪ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን። ሰው ዝም ብሎ እግዚአብሔርን በመተማመን አይጠባበቅም። የዘላለም አምላክ የምድር ዳርቻ ፈጣሪ
እንደሆነ ሲያምንና ሲገባው ነው እግዚአብሔርን በመተማመን የሚጠባበቀው። እንደዚህ ያለ ጌታ አጽናኑ፣ ሕዝቤን አጽናኑ። ያልፋል በላቸው። እንኳን ሕመም ጤንነት ያልፋል፣ እንኳን ማጣት ማግኘት ያልፋል፣ እንኳን መውረድ መውጣትም ያልፋል፣ እንኳን ድካም ብርታትም ያልፋል፣ እንኳን መጥፎ ጥሩም ያልፋል በላቸው። እኔ ብቻ ነኝ ማላልፈው በላቸው። እኔ ራሴ ስሰማው በጣም ምጽናናበት አንድ ስብከት አለኝ እንደዚህ የሚል ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ ፍጥረት ወደደም ጠላም ማለፍ ግዴታው ስለሆነ ፍጥረት እግዚአብሔር እንደማያልፍ ምስክርነት መስጠቱ ግዴታ ስለሆነ ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ አሁን ያለበት ሁኔታ ሰላምታ ሰጥቶ ያልፋል። ጌታ ምስክሬ እንደዚህ ይሆናል። ለሚቴልዩ መልእክቴን ላጠቃልላችሁ። ላንተም እንደገና ላንተም ልክ እንደሌላው ወግ ይደርስህና ተቀምጠ ወይል እንግዲህ ብለህ ማውራት መጀመሩ በቀን ይመጣል። የነበርኩበት ሁኔታ ከባድ ነው፣ አሁን ግን ከኋላ ነው። አሁን ግን ከኋላ ነው። አሁን ግን ትዝታ ነው። እውነት እግዚአብሔር ምስክር ተጽናኑ። You are shining with the power of Holy Ghost. Praise God. Hallelujah. ኢየሱስ ጌታ ነው። ምንም አለቃቀስ አያስፈልግሽም። በቃ ኢየሱስ እኔ ያልፋል። ኢየሱስ ጌታ ያልፋል። ከሆነ ሌቭል በኋላ no one can discourage you. No one. ማንም ሰው ዲስከሬጅ ሊያደርግ ወደማይችልበት ሁኔታ ማለት አይዞ ሊልህ አይችልም። ራስ አይዞ አልሰማኝም። አይዞ ሊልህ አይችልም። ራስ አይዞ ለምን? አይ ኖው ኢት የዘላለም የሚባል እግዚአብሔር ብቻ ነው። አይ ኖው ኢት የምድር ዳርቻ ፈጣሪ እግዚአብሔር ነው። ለሚቴልዩ አሁን ጮክ ብዬ ልንገርህ። ስለዚህ አንተ ሩቅ መሄድ አይጠበቅብህም። ላይ መውጣት ታች መውረድ አይጠበቅብህም። እውነቴን ነው የምነግርህ። እግዚአብሔር አምላክ በየትኛውም ሁኔታ ውስጥ ያኖርሃል። እግዚአብሔር ሩቅ መሄድ አይጠበቅብህም። በቃ 7 ጊዜ 8 ጊዜ ኤምባሲ ሄደ ሞክረ ቪዛ ከከለከሉ በቃ ቶ ምን አታገለ። በቃ እግዚአብሔር የትም ማኖር ይችላል። እያልኩ ያለሁት እንደዚህ ነው። ከሆነ ሌቭል በኋላ no one can discourage you. No one. ልጅ ያለ ነበር ሰላምታ ሰጡኝ አልሰጡኝ፣ ሰላም አሉኝ አላሉኝ፣ ከፍ አሉኝ አላሉኝ። ሄይ ኪስ ሞልቷል። ከማጣት ጋር ለእግዚአብሔር ምንም ልዩነት የለውም። አጣት ከማግኘት ጋር ለእግዚአብሔር ምንም ልዩነት የለውም። መሽቷል ከብርሃን ጋር ለእግዚአብሔር ምንም ልዩነት የለውም። ብቻህን ነህ፣ ገበያ ቢከተል ከእግዚአብሔር ጋር ልዩነት የለውም። እድሜ ሄዷል፣ 90 ላይ ነህ፣ ከ19 ጋር ምንም ለእግዚአብሔር ምንም ልዩነት የለውም። እንደውም በ90 ምናምን ዓመት ፍንዳታ ያደርጋል። ፈንድተ ቁጭ ጌታ እንደ አዲስ ሙሽራ አድርጎሽ ቁጭ ለታሪክ ጌታ ሆይ ፍሪጅ ውስጥ ነች በለኝ እስኪል ፍጥረት ማታ 12 ሰዓት እና ንጋት 12 ሰዓት ለእግዚአብሔር ልዩነት የለውም። ለሆነ ሰዎች መልእክት እንደሆነ ማርሲል ለሚሰማም ሰው አላቅም፣ ግን መልእክት እንደሆነ አውቃለሁ። ለእግዚአብሔር ማታ 12 ሰዓት እና ጠዋት 12 ሰዓት ልዩነት የለውም። ለእግዚአብሔር ቀን 8 ሰዓት እና ሌሊት 8 ሰዓት ልዩነት የለውም። ለእግዚአብሔር ተራራውና ሜዳው ልዩነት የለውም። እግዚአብሔር የትም ማኖር ይችላል። እግዚአብሔር እንደዚህ ያለ አጽናኑ፣ ሕዝቤን አጽናኑ። ስለዚህ በአጭር አማርኛ ልጅ የሞተባችሁ አቤል ሞቷል፣ ይስሐቅ ይወለዳል። ወጣችኋል፣ ትወጣላችሁ። ደክማችኋል፣ ትበረታላችሁ። ሸጣችኋል፣ ትገዛላችሁ። ተበላሽቷል፣ ደግሞ ይስተካከላል። እግዚአብሔር እንደዚህ ያለ አጽናኑ፣ ሕዝቤን አጽናኑ። ተጽናንቻለሁ የሚል ሰው ያጨበጭባል።
ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ